ግዴታ ጂም መሄድና ስፖርት መስራት ማለት ይሄ ግዴታ የተባለ ነገር አይደለም። ይሄንን ቪዲዮ የምሰራው ስፖርት መስራት በጣም ለምትፈልጉ ነገር ግን ከዚህ በኋላ አላቋርጥም ብላችሁ ትጀምሩና ለምታቋርጡ ሰዎች ነው። እና እኔ ከ3 ዓመት በላይ ሳላቋርጥ እንደሰራ ያደረገኝንና ለራሴ የሰራልኝ ዘዴ ነው የምነግራችሁ። እዚህ የምትመለከቱት ቦታ ኦልሞስት ለ3 ዓመት ስፖርት ሰርቻለሁ። ማለትም እዚህ ግቢ ለመኖር ከመግባታችን በፊት ስፖርት ቤት ነበር የምሰራው። ነገር ግን ስፖርት ቤት በምሰራበት ጊዜ በትምህርት ምክንያት አይቆይ ነገ ሄዳለሁ እያልኩኝ ብቻ በብዙ ምክንያት ስፖርት ቤት ማልሄድባቸው በጣም ብዙ ጊዜያቶች ነበሩ። እዚህ ግቢ ከገባን በኋላ ግን ከጓደኛዬ ጋር ሆነን አንዳንድ ነገሮችን አስተካከልናቸውና እዚህ መስራት ጀመርኩኝ። በጣም ብዙ ሰዎች የሚያደርጉትን ነገር ልንገራችሁ። ይሄ በተለይ ደግሞ ይሄ ወጣት በሚባለው እድሜ ላይ ያሉ ልጆች የሚያደርጉትን ነገር ልንገራችሁ። አንድ ቀን ወይ የሆነ ሞቲቬሽን ቪዲዮ ያሉ ወይ ደግሞ ብቻ በሆነ ምክንያት ሄደው ጂም ይመዘገባሉ። ከዛ መስራት ይጀምራሉ ጂም ማለት ነው። ከዛ ለቀናት ይሰራሉ ወይም ደግሞ በጣም በዛ ከተባለ ለወራት ይሰራሉ። ከዛ በኋላ ሰውነታቸው አሪፍ የሆነ ይመጣል። ከኢንቫይሮመንቱ ጋር ማለትም ጂም ካለው ኢንቫይሮመንት ጋር የተላመዱ ይመጣሉ። አሪፍ ለውጥ ያዩ ይመጣሉ። ከዛ ግን ያቆማሉ። እና ይሄ አብዛኛው ስፖርት መስራት የሚፈልጉ ሰዎች እውነታ ነው። አብዛኛው ሰዎች የሚያጋጥማቸው ነገር ነው ማለት ነው። በተለይ ደግሞ ጥናቱ የሚለው ከ18 እስከ 30 ዓመት ያሉ ወጣቶች ላይ ከሚጀምሩት ሰዎች ውስጥ ከ60 እስከ 80% የሚሆኑ ሰዎች ያቆማሉ ይላል ማለት ነው። ስለዚህ ኦልሞስት ከግማሽ በላይ ያሉት አይቀጥሉም፣ ይጀምራሉ። አብዛኞቹ የሚያቆሙ ናቸው ማለት ነው። ስለዚህ በጣም ብዙ ሰው የሚያጋጥመውና በአሁኑ ሰዓት ያሉ ወጣቶች በተለይ በጣም ብዙ የሚሰቃዩበት ችግር ስለሆነ ነው እኔም ራሱ ቪዲዮ ለመስራት የወሰንኩት ማለት ነው። አሁን ለጊዜው አንድ 8 ኪሎ እና አንድ 10 ኪሎ ዳምቤሎችን ነው የምጠቀመው። እንደምታዩት ዲጋፕና ፑልአፕ ባርም አሉ። ግን ስንሰራው በትክክል አልሰራነው ነበርና ተበላሽተዋል። በቅርቡ ግን ዳምቤሎችና ባርቤሎችን ለመግዛት እንዲሁም እነዚህን ፑልአፕና ዲጋፕ ባሮችን ለማስተካከል አስቤያለሁ። ያው ሳስተካከላቸው ምን እንደሚመስሉ የማሳያቸው ይሆናል ማለት ነው። እና በአቅራቢያዬ ማለት ጓደኞቼ ጋር እንዲሁም ደግሞ አንዳንድ የማውቃቸው ሰዎች ጋር ይህን ችግር በጣም ብዙ ጊዜ ያዩ ነበር። በቃ ይጀምራሉ፣ ከዛ ሰውነታቸው አሪፍ የተስተካከለ ይመጣል፣ አሪፍ ሁኔታ ውስጥ ይሆኑ ይመጣሉ፣ ከዛ ግን ያቆማሉ። እና ምክንያቱ ምን እንደሆነ አይገባኝም ነበር። ማለት ለምንድን ነው የሚያቆሙት የሚለው ነገር እኔ ሁሌ ጥያቄ ይሆንብኝ ነበር። ማለትም የስፖርቱ ፍቅር አላቸው፣ ሰውነታቸው እንዲስተካከል ይፈልጋሉ፣ ያንን የስፖርተኛ ላይፍ ስታይል መከተል ይፈልጋሉ። ነገር ግን ይጀምራሉ፣ ከዛ ከተወሰነ ጊዜ በኋላ ያቆሙታል። እና እንደነገርኳችሁ እነዚህ ሰዎች የስፖርቱ ፍቅር ኖራቸው ሰውነታቸውን መቀየር ፈልገው ነገር ግን ለምንድን ነው የሚያቆሙት ለሚለው ጥያቄ በጣም ብዙ ጊዜ መልስ ለመመለስ ፈልግ ነበር። ነገር ግን በሚገርም ሁኔታ በቃ ትክክለኛ ሎጂካል የሆነ መልስ ላገኝ አልቻልኩም። ከዛ ግን አንዳንድ ጥናቶችን ማየት ሲጀምር ለካ የሰው ልጅ የሆነ ነገር በአንዴ ተነስቶ ጀምሮት እዛ ነገር ላይ መቀጠል አይችልም። በቃ የሆነ ነገር በአንዴ ከጀመራችሁት እዛ ነገር ላይ መቀጠል ቻንሳችሁ አነስተኛ ነው የሚሉ በጣም ብዙ የተቀመጡ ጥናቶች አሉ ማለት ነው። እና ይሄንን ሳይ ነው በቃ ትክክለኛ መልሱ የገባኝ ማለት ነው። ማለትም ሰውነታችን ቀጥታ የሚረዳው የሆነ ነገር ልክ አዲስ ነገር ስንጀምር ያ ነገር ለኛ ጠላታችን እንደሆነ ነው። ከዛ ቀስ በቀስ ነው የሚላመደው እንጂ ያ ነገር ልክ በአንድ ተነስተን ስናደርግበት ያ ነገር ለሰውነታችን እንደ ባዕድ ነገር ነው። በቃ ያ ነገር ሰውነታችን መቀበል በጣም ይከብደዋል፣ በጣም ያስቸግረዋል ማለት ነው። እዚህ መስራቴን የምወደው በዋናነት በ3 ምክንያቶች ነው። አንደኛው ስፖርት ላለመስራት ምንም አይነት ሰበብ መደርደር አልችልም። ምክንያቱም ግቢ ውስጥ ስለሆነ ስገባና ስወጣ ያዋለው። ስለዚህ ላለመስራት ምንም አይነት ምክንያት ማስቀመጥ አልችልም። ሁለተኛው ደግሞ ግቢ ውስጥ መሆኑ ማለትም ስፖርት ከሰራው በኋላ ረጅም መንገድ መሄድ አይጠበቅብኝም። እዛው ግቢ ውስጥ ስለሆነ መንገድ ላይ ማጣፈውን ጊዜና ድካም እንድቀንስ ያደርገኛል። ሶስተኛውና ዋነኛው ደግሞ ብዙ ግርግር ያለበት ቦታ መሆን ምቾት ከሚነሳቸው ሰዎች መካከል ስለሆንኩ እዚህ መስራት ጂም ከመስራት ይልቅ በደንብ ምቾት ይሰጠኛል። ያው እነዚህ 3ቱ ዋና ምክንያቶች ናቸው እንጂ ሌሎች ብዙ ምክንያቶች አሉ። ማለትም ለምሳሌ ስፖርት ቤት ስትሰሩ አየሩ የታፈነና ከፍተኛ ሙቀት ይኖራል። እዚህ ግን ኦፕን ኤር በመሆኑ ንጹህና ነፋሻማ አየር እየተነፈስኩ ነው የምሰራው። እንደውም ኮሜዲያን ሸቱ ሲናገር ሰምታችሁት ከሆነ የሆነ ቪዲዮ ላይ እንደውም ይሄንን ቪዲዮ እንድሰራ ራሱ ምክንያት የሆነኝ አንድ እሱ ቪዲዮ ማየት ነውና ምን አለ መሰላችሁ፣ በአንድ ቀን ተነስታችሁ በቃ ጂም ልስራ ብላችሁ ምናምን ብትሄዱ አይሆንም። በቃ ሰውነታችን አፈጣጠሩ እንደዛ አይደለም የሚሰራው። መጀመሪያ ቀስ ያላችሁ ቤታችሁ መስራት አለባችሁ። ከዛ ነው ቀስ ያላችሁ ታሳድጉት። ይሄ ጂም ላይ ብቻ ሳይሆን ሁሉም ነገር ላይ የሚሰራው እንደዚህ ነው ምናምን ብሎ ሲናገር ሰማሁትና ከዛ ይልቅ ማድረግ ያለባችሁ ማለት ኮሜዲያን ሸቱም ያለው ሳይንሱም የሚያስቀምጠው እንዲሁም ደግሞ እኔም ከሰራልኝ ልምድ እንደምነግራችሁ በተለይ ደግሞ እንደዚህ ብዙ ጊዜ እያቋረጣችሁ እየጀመራችሁ የተቸገራችሁ ልጆች ከሆናችሁ አሁን የምላችሁ ነገር ማድረግ ብቻ በቂ ነው። መጀመሪያ 5 ደቂቃ 10 ደቂቃ ቤታችሁ ውስጥ የሚመች ኢንቫይሮመንት ውስጥ በቃ ግቢያችሁ ውስጥ ሊሆን ይችላል ብቻ የሚመች ኢንቫይሮመንት ውስጥ መርጣችሁ እንደምሳሌው ግቢ ውስጥ ሊሆን ይችላል ያንን ቦታ መርጣችሁ በቀን የተወሰነ በሳምንት የተወሰነ ጊዜዎች መርጣችሁ እዛ ቦታ ላይ ትሰራላችሁ። ከዛ ሰውነታችሁ አንዴ አዳፕት ያደርገው ከመጣ በኋላ የዛኔ ፈለጋችሁበት ሄዳችሁ መስራት ትችላላችሁ ማለት ነው። ምክንያቱም አንዴ የሚከብዳችሁ ሰውነታችሁ ያንን ነገር አዳፕት እስኪያደርገውና ያንን ነገር ፋሚሊያራይዝ እስኪያደርገው ድረስ ነው። ከዛ በኋላ ሰውነታችሁ አንዴ ከለመደው በኋላ ጂም ሄዳችሁ መስራት ትችላላችሁ። የፈለጋችሁበት ሆናችሁ ብቻ መስራት እንድትችሉ ያደርጋችኋል ማለት ነው። ብቻ ግን አንዴ የመጀመሪያውን ስቴፕ የመጀመሪያውን 6 ወር የመጀመሪያውን 5 ወር ድረስ አሁን ያልኳችሁን ዘዴ ብትከተሉ በጣም አሪፍ ነው የሚሆነው ማለት ነው። አሁን ያለሁበት አስተሳሰብ ላይ እንደርስ በጣም ያገዘኝ ዊሊያም ታደሰ ነው። ኢትዮጵያ ውስጥ አሉ ከሚባሉ ቦዲ ቢልደሮች መካከል አንዱ ነው። ከዚህም በላይ በቦዲ ቢልዲንግ ውድድሮች ካልተሳሳትኩ ከ3 ጊዜ በላይ አንደኛ በመሆን አሸንፏል። እና ግን እሱ አብዛኛውን ጊዜ ከጂም ጎን ለጎን ግቢ ውስጥ በሲሚንቶ በሰራቸው ዳምቤሎችና ባርቤሎች እንደሚሰራ ያሳያል። እና እሱ ሁሉ ጊዜ እንደሚለው ዋና የሚፈልገው ጂም መሄዳችሁ ሳይሆን በትክክል ስፖርቱን ሳታቋርጡ መስራታችሁ ነው።
እና ስፖርት መስራት ለምትፈልጉ ማለትም ለምታቋርጡ የጀመራችሁ ለምታቋርጡ ሰዎች እዚህ ጋር በጣም እንድትረዱ የምፈልገው ሐሳብ አለ። ይሄን ሐሳብ በደንብ ከተረዳችሁት ከዚህ በኋላ አሁን ከላይ ከነገርኳችሁ ሐሳብ እንዳለ ሆኖ ይሄኛውን ሐሳብ ግን በደንብ ከተረዳችሁት ስፖርት ጀምራችሁ አታቆሙ ማለት ነው። እሱ ምን መሰላችሁ? የሰው ልጅ ሲፈጠር ሁለት አይነት አፈጣጠር ነው ያለው። ማለትም አንደኛው ኢንትሮቨርት ይባላል፣ አንደኛው ደግሞ ኤክስትሮቨርት ይባላል። ማለትም አንደኛው ሰዎች ጋር መሆን ይወዳል፣ ከሰዎች ጋር ፐብሊክ የሆነ ቦታ ቢሆን ችግር የለበትም። ይሄ ጂም በጣም ብዙ ሰዎች ያሉበት ቦታ ቢሰራ ችግር የለበትም። በቃ ይሄ ከሰዎች ጋር ያለው ኢንቫይሮንመንት ማለትም ከሰዎች ጋር ያለው ነገር ያናከል በቃ ምንም ችግር የለበትም። ይሄ በቃ ኮምፈርት የሚሰማው አይነት ሰው ነው። ፐብሊክ ውስጥ ሲሆን ወይም ደግሞ ይሄ ሰዎች የተሰበሰቡበት ቦታ ሲሆን ኮምፈርት የሚሰማው አይነት ሰው ነው። ሁለተኛው ወይም ደግሞ ይሄ ኢንትሮቨርት የሚባለው ሰው ደግሞ ይሄ ሰዎች የተሰበሰቡበት ቦታ ከሆነ ወይም ደግሞ በጣም ብዙ ሰዎች ያሉበት ቦታ ከሆነ ይሄ ምቾት የማይሰማው አይነት ሰው፣ ይሄ በጣም የሚከብደው ሰው፣ እዛ ቦታ ላይ ሰርቫይቭ ማድረግ እዛ ቦታ ላይ መቆየት በጣም የሚከብደው አይነት ሰው ነው። ወይም ደግሞ ይሄ ኢንትሮቨርት የሚባለው አይነት ሰው ማለት ነው። እና የኔም ባህሪ ከሁለተኛው አይነት ሰዎች ውስጥ የሚመደብ ነው። ማለትም ይሄ ኢንትሮቨርት ከሚባለው ወይም ደግሞ ይሄ ሰዎች ያሉበት ቦታ ረጅም ሰዓት መቀመጥ ምቾት የሚነሳው ሰው ወይም ደግሞ ከሰዎች ጋር ረጅም ሰዓት መሆን ምቾት የሚነሳው ሰው አይነት ባህሪ ነው ያለኝ ማለት ነው። እና እዚህ ጋር ያላችሁ የሚችለው የመጀመሪያው ነገር ሁለቱም አይነት ሰዎች ከሆናችሁ ማለትም ኢንትሮቨርትም ከሆናችሁ ኤክስትሮቨርትም ከሆናችሁ መጀመሪያ ማድረግ ያለባችሁ ነገር በምንም ታሪክ ከዚህ በፊት በጣም ረጅም ልምድ ከሌላችሁ በስተቀር ጂም ለመስራት እንዳትሞክሩ። መጀመሪያ እንደነገርኳችሁ ማድረግ ያለባችሁ ቤታችሁ ውስጥ የተወሰነ ጊዜ ወይም ደግሞ ግቢያችሁ ውስጥ የተወሰነ ጊዜ በቀን 5 ደቂቃ ወይም ደግሞ 10 ደቂቃ ሊሆን ይችላል በሳምንት 2 ቀን 3 ቀን መርጣችሁ መጀመሪያ እንደዛ ማድረግ አለባችሁ። ሁለቱም አይነት ሰዎች ትሆኑ ማለት ነው። ከዛ ታዩትና በተለይ ደግሞ የመጀመሪያዎቹ አይነት ሰዎች ወይም ደግሞ ኤክስትሮቨርት ሰዎች ያሉበት ቦታ ፐብሊክ ቦታ ላይ መስራት ወይም ደግሞ ፐብሊክ ቦታ ላይ መገኘት ምቾት የማይነሳችሁ ሰዎች ወይም ደግሞ ደስ የሚላችሁ እንደዚህ አይነት ቦታ የማይደብራችሁ አይነት ሰዎች ከሆናችሁ ታዩትና ራሳችሁን በደንብ አንዴ ካስለመዳችሁት በኋላ ጂም መስራት ትጀምራላችሁ ማለት ነው። ሁለተኞቹ አይነት ሰዎች ከሆናችሁ ማለትም ይሄ ኢንትሮቨርት ሰዎች የሚገኙበት ቦታ ፐብሊክ ቦታ ላይ መገኘት ምቾት የሚነሳችሁ አይነት ሰዎች ደግሞ ከሆናችሁ እናንተ ማድረግ ያለባችሁ ግዴታ ጂም መሄድ የለባችሁም። በቃ እዚህ ጋር ዋናው ነገር የሚፈልገው እናንተ ጂም እንድትሄዱ ሳይሆን ስፖርት እንድትሰሩና ሰውነታችሁን እንድታስተካክሉ ነው። ስለዚህ ጂም መሄድን ግዴታ ነው የሚለውን ማይንድ ሴት ከጭንቅላታችሁ ውስጥ ማውጣት አለባችሁ። ስለዚህ የሚመቻችሁ ቦታ ትመርጡና ግቢያችሁ ውስጥ ሊሆን ይችላል፣ ቤታችሁ ሊሆን ይችላል፣ ብቻ የሚመቻችሁን አንድ ኢንቫይሮንመንት ትመርጡና ሰዎች የማይበዙበት ቦታ ሊሆን ይችላል ማለት ነው። ስለዚህ እዛ ቦታ ላይ ሳታቋርጡ በቃ የተወሰነ ጊዜ መደባችሁለት እዛ ቦታ ላይ ትሰራላችሁ ማለት ነው። ስለዚህ እናንተ እንድታውቁት በደንብ የሚፈልገው ነገር ግዴታ ጂም መሄድና ስፖርት መስራት ማለት ይሄ ግዴታ የተባለ ነገር አይደለም። በጣም ብዙ ኢንትሮቨርት የሆኑ ሰዎች ስፖርት የሚያቆሙትም በዚህ ምክንያት ነው ማለት ነው። ስለዚህ እናንተ ማድረግ ያለባችሁ ነገር ይሄ ነው ማለት ነው። ይሄንን ቪዲዮ የምታዩት አብዛኞቻችሁ ስፖርት እየጀመራችሁ ማቆም ሰልችታችኋል ብዬ አስባለሁ። እና እውነቱን ለመናገር 3 ዓመት በትክክል ሰራው ስላችሁ ሁሉ ጊዜ ፐርፌክት ሆኜ ሰርቻለሁ ማለት አይደለም። አንዳንድ ጊዜ በብዙ ምክንያቶች ሳልሰራ ሳምንታቶች የሚያልፉበት ጊዜ አለ። ነገር ግን በቻልኩት መጠን ሳልሰራ ወር እንዲያልፍ አልፈቅድም። ፍሪ በሆንኩበት ጊዜ በሳምንት 3 ቀን ግዴታ ሰራለሁ። የተወሰነ ቢዚ ከሆንኩኝ ደግሞ በሳምንት 2 ጊዜ ለመስራት ሞክራለሁ። ከምችለው በላይ ቢዚ ከሆንኩኝ ደግሞ በሳምንት 1 እሰራለሁ። እና እናንተ ሁሉ ጊዜ ፐርፌክት ሆናችሁ ለመስራት እንዳትሞክሩ። ነገር ግን በቻላችሁት አቅም ለመስራት መሞከር አለባችሁ። እና ደግሞ ሁላችሁ የሚችለው ነገር በምንም ታሪክ ስለ ማቴሪያል እንዳትጨነቁ። በቃ ማንኛውም አይነት ሰው ከሆናችሁና ስፖርት መስራት የምትፈልጉ ከሆነ በደንብ ሳይንሱን ስታነቡት በደንብ ትረዱታላችሁ። እኔ አሁን ለምሳሌ የምታዩ በሁለት ዳምቤል ነው የምሰራው። አንድ 18 ኪሎ አለኝ፣ አንድ ደግሞ 10 ኪሎ አለኝ። በዛ ብቻ ነው የምሰራው። ነገር ግን ዋናው ማወቅ ያለባችሁ ነገር እንዴት አድርጋችሁ ጡንቻችሁ ላይ ጫና መፍጠር እንዳለባችሁ ማወቃችሁ፣ እንዴት ባደርግ ነው ይሄን ጡንቻ ላሳደገው የሚችለው ነገር ማንበብ። በጣም የተቀመጡ መጽሐፎች አሉ፣ የተቀመጡ በጣም ብዙ ጎግል ላይ በጣም የተቀመጡ ሳይንሶች ጥናቶች አሉ። ስለዚህ እነዛ ነገሮች ማየትና አመጋገባችሁ እንዴት ማድረግ እንዳለባችሁ ማወቅ፣ እነዛ እንደዚህ ነገሮች ነው ማወቅ ያለባችሁ እንጂ ዋናው ይሄ ስለ ማቴሪያል ምናምን ነገር አይደለም። ያው እኔ የተወሰነ ጊዜው መግዛት አይቀርም፣ የተወሰኑ ዳምቤሎች መጨመር አይቀርም። አሁን የምላችሁ ይሄን በ8 ኪሎ እና በ10 ኪሎ የሰራሁት ቢያንስ ለ3 ዓመት ይሆናል። በቃ ኦልሞስት ለ3 ዓመት ይሆናልና ያን ያክል ማቴሪያል ዋና አይደለም። ማቴሪያል ምንም ጥቅም እንደሌለው በደንብ ያነበባችሁ ስትመጡ ትረዱታላችሁ ማለት ነው። እና ይሄንን ቪዲዮ አይታችሁ አሪፍ ቪዲዮ ነው ምናምን ብላችሁ ብታልፉ ምንም ጥቅም የለውም። ህይወታችሁ ላይ ምንም የሚጨምርላችሁ ነገር የለም። ይሄ የምሬ ነው የምላችሁ። በተግባር አለባችሁ። በቃ ያንን ቪዲዮ ካያችሁ በኋላ በተወሰነ መልኩ ቢያንስ ለመተግበር መሞከር አለባችሁ። ከዚህ ባለፈ ይሄንን ቪዲዮ ስፖርት እየጀመረ ለሚያቆሙ ጓደኛችሁ ሼር አድርጉለት። ማንኛውም ሐሳብም ይሁን ማንኛውም ጥያቄ ቪዲዮ እንድሰራላችሁ የምትፈልጉትም ነገር ካለ ኮሜንት ላይ አሳውቁኝ። ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ላይክ አድርጉት። ሰብስክራይብ ካደረጋችሁ ቀጣይ ቪዲዮ ስለቅ ታገኙላችሁ።